ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ። እንግዲህ ዛሬ በቪዲዮ መጥቻለሁ ማለት ነው። በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም እናመሰግናለን እያልኩኝ እንግዲህ ያው ዛሬ አንዳንድ ነገር እናወራለን። ያው ሮመዳንም እንደመሆኑ አንጻር ስራ እየሰራን ነው የምንመጣው ማለት ነው። ግን ያው እንግዲህ እኛ ኢትዮጵያውያን ሁል ጊዜ አጃይብ የሚያስብል ነገር ከሰማን ሰነባብተናል፣ ውለናል፣ አድረናል ማለት ነው። በተለይ እንደው እዚህ ቲክቶክ ላይ ስትሄዱ የማይሰማው ነገር የለም እውነት ለመናገር እና በጣም ያዘንኩበትና ልቤን የነካኝ ስለ ቤይሩት ያሉ ሴቶች አንዳንድ ነገር እናወራለን ማለት ነው። በመጀመሪያ ግን ስራ እንዴት ነው ውዶችዬ? የራሳችሁን ጠብቁ። እውነት ለመናገር ስራዬ የሮመዳን ስራ በጣም ነው የሚያደክመው ማለት ነው። በተለይ ደግሞ ምግብ ደግሞ ሰርተን ካልበሉት በጣም ነው ደም የሚያፈሉት ማለት ነው። በጣም ያደክማል። ምግብ መስራቱ፣ መገነጣጠሉ ምናምን ሁሉ ነገር ያደክማል። ግን እናንተ ውሃ እየጠጣችሁ በዚሁ አጋጣሚ ውሃ እየጠጣችሁ ራሳችሁን እየጠበቃችሁ ስሩ። ምክንያቱም ከወደቃችሁ አይደለም ባዳ ይቅርና ቤተሰብ ራሱ አይፈልገንም። ታውቃላችሁ እኛ ራሳችንን እንትን የምንለው ማለት ነው። ራሳችሁን እየጠበቃችሁ ስሩ፣ እንስራ ማለት ነው። ብዙን ጊዜ ስልክ ላይ ፎከስ እናደርጋለን ደግሞ ነገር ግን እኛ ስንኖር ነው ሁሉም ነገር የሚኖረው ማለት ነው። ስለመጣሁበት ልሄድና እንግዲህ ቤይሩት ላይ እኛ ኢትዮጵያውያን በቃ ተንኮላችን ሀገራችን ብቻ ሳይሆንም ሰው ሀገርም በቃ ተከትሎ በአውሮፕላን መጥቷል። እውነት ለመናገር ከምር አንዱ ሲያድግ አንወድም፣ አንዱ ሲቀየር አንወድም። በቃ ሁሌ በቃ የሆነ አለ አይደለ ከሰው በታችን እንድንኖር የምንፈላለግስ በሳችን ማለት ነው። አስባችሁታል? እንግዲህ በሰሞኑ የሰማነው ጠንቋይ ቤይሩት እንደው ፈጣሪ በትዕግስት ውስጠኝ እኔ አጀብ የሚያስብል ነገር ነው እውነት ለመናገር እየሰማሁት ማለት ነው። እንግዲህ ጠንቋይ ተቀምጠው እንግዲህ ስራ በሚሰሩ እህቶች ባይዘው እነዚህ እህቶች ሰው ራሱ ይገለዋል አሉ ጋይስ። ስለዚህ ተጠንቀቁ፣ ከነዚህ እህቶች ከነዚህ ሰዎች ተጠንቀቁ። እንደዚህ አይነት የመጥፎ ስራ የሰይጣን ስራ የሚሰሩትን ሰዎችን ደግሞ በቃ ማጋለጥ አለባችሁ። እግዚአብሔርን ነው የምላችሁ፣ ማጋለጥ አለባችሁ እውነት ለመናገር ምክንያቱም ለምን ደሃ እንዴት ኔቺ ሱሱ ነው ማለት ተባለ ልጅ በጣም ነው ያሳዘነችኝ እውነት ለመናገር ባይዘው ቶሎ ችኩል የምለው ማለት ነው። በጣም ብዙ ስራ አለኝ ዛሬ እንግዲህ ይመጣል ምናምን ነገር እና ሰው ጎበዝ ሆኖ ሲሰራ ጠንክሮ ሲሰራ ልናበረታታ ነው የሚገባን እንጂ እንደዚህ በሰው ላይ ቀንተን እንደ ሰይጣን የሰውን ህይወት ማበላሸት የሰውን ምን ማበላሸት ይሄ ፈጽሞ ስህተት ነው ብዬ ነው የማስብ። እኔ ይቅርታ አድርጉልኝና ማለት ነው ጋይስ። ስለዚህ እንግዲህ እነዚህ ሴቶች ተጠንቀቋቸው። እዛ ባሻገር ደግሞ በቃ ማጋለጥ አለብን እንደዚህ አይነት ተንኮል የሚሰሩ ስራ የሚሰሩትን። ምክንያቱም ሰው ሀገር መጥተው ጭራሽ ማሰባችሁታል ልክ እንደ ሀገራቸው ጭራሽ ወንጀል ይዘው ባይዘው አሁን ቲክቶክ ላይ በጣም ብዙዎች የማያውቁት እናውቃለን እያሉ እኛ ራሱ የምናውቃቸው ራሱ ማለት ነው የማያውቁት እናውቃለን እያሉ በጣም የልጆችን ብር ይቀበላሉ በውስጥ ማለት ነው። አካውንት እየተቀበሉ ጋይዝ አካውንት እየተቀበሉ ምናምን ነገር በጣም ብዙ ነገር ነው የሚሰሙ ይሄ እነዚህ ጠንቋይ ተብዬዎች ማለት ነው። ግን የሚያስጠላው ነገር የነዚህ ደግሞ ከፍ አስባችሁታል መድኃኒት በምትሰራበት ስራ ማለት ነው። ለምን ሰርታ እንዳትቀየር ለምን በቃ በለጠቻቸው አስባችሁታል። እዚህ ሽማግሌ ወንድ ያገባሉ ወይ ባንጋሌ ወይ ምን በጣም ፈላባቸው እውነት ለመናገር የሀበሻ ሴቶች እንደው እግዚአብሔርን በጣም ነው ግርም ነው የሚሉኝ። ከሊያሾ ጀምሮ አታያትም? ሊያሾ ራሱ ትጎለትና እዚህ ላይ ብለሽ ሰራተኛ ይሄን አደረገችኝ፣ ሰራተኛ ይሄን ሰረቀችኝ። በቃ ሽማግሌ ያስቀምጣቸዋል የሚያረጉትን የሚያስጠፋቸው እውነት ለመናገር እንዴ። እና በዚህ ልክ እንደው ምቀኝነት እንጃ አግባብ ነው ብዬ አላስብም እውነት ለመናገር። በጣም ነው የተናደድኩት፣ በጣም አፍሬያለሁ ከምር። በዛ ላይ ደግሞ የሚናገሩት ምናምን ነገር በጣም የሚያስጠሉት በቃ የሚመልሱት መልስ ራሱ በእውነቱ ከሆነ። ስለዚህ እንደው እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። እውነት በቃ የሰይጣን ስራ በቃ ተቀምጠው ማለት ነው እንቀየር ሳይሆን የሚሉት የሰይጣን ስራ መስራት ነው የሚፈልጉት። በቃ ተጎልተው ማለት ነው። እንዴ ነው የምላችሁ። በፊት ዱባይ ነበረ እንደዚህ በቃ ብዙ ነገር ጅዋጅ ወይ የሚጫወቱት። አሁን ከዱባይ ወደ የተመለሰ ወደ ቤይሩት ሳውዲዎች ባይዘው ጎበዞች ነው። እውነት ነው መናገር ሳውዲ ምንም ነገር የለም። ሳውዲ እንደዚህ ተባሉ አንባልም። ሳውዲ በፊት ነበር ሰርግ ነበረ። ሳውዲ ያገቡ በፊት ሳውዲ ነበር አጀንዳ። አሁን ሳውዲ ምንም ነገር የለም። ሰርግ የለም፣ ምን የለም፣ በቃ ወፍ የለም። ሳውዲዎች አሁን ረጋ ብለን ሰከን ብለን እየሰራን አዎ
ሰከን ብለን እየሰራ ነው። ስለዚህ አሁን እንግዲህ የዱባይ መንፈስ ወደ ሳውዲ ወደ ቤሩት እንዴ ኧረ ሳውዲ እንዳትመጣብን አደራ። አይዘወይ ጋይስ። ለማንኛውም እንግዲህ እነዚህን ሴቶች ከነዚህ ሴቶች ተጠንቀቁ። ምክንያቱም እነዚህ መጥፎ ሴቶች ናቸው የምታውቋቸው ቤሩት ያላችሁ ከነዚህ መጠጋት ራሱ እኔ እግዚአብሔርን የሴት ጓደኛ ራሱ ለመያዝ ፈራው። አስባችሁታል? የሴት ጓደኛ ለመያዝ ፈራው። እኔ ድሮም ጓደኛም የለኝም እውነት ለመናገር ብዙ ጓደኛ እንደዚህ ጅዋጅ ነው የለኝም ግን በቃ ፈራው ሰው ጋር እንደዚህ ቅርርብ ንክክት እኔ አልወድም። በነገራችን ላይ እንደዚህ ነገር ምናምን እፈራለሁ። ነገር አሉሽ ምናምን በቃ እኔ ደስ የሚለኝ በቃ ሳቅ ጨዋታ ነው። ከዛ ውጭ ግን እንደዚህ አሉሽ ነገር ምናምን ማመላለስ አልወድም እውነት ለመናገር እና በጣም ነው እኔ ጓደኛ ለመያዝ የፈራሁት። ይቅርታ አድርጉልኝና ማለት ነው። እና ያው በእርግጥ አሁን የምጠነቅቃለሁ። እኔ በይዘው ብዙን ጊዜ ፎከስ የማደርገው ስልኬ ላይ ነው። አለቀ። ስልኬ ላይ ቤተሰቦች ጋር ደውላለሁ። በቃ ያኔ ማወራው ካለ አወራለሁ። ከዛ ውጭ ግን አለቀ። እነዚህ ሪሌሽንሺፕ ምናምን ብዙ ጓደኛ እንደዚህ ይዤ ዝባጁ ወይ ነው አልወድም እንደዚህ አይነት ነገር እና ለማንኛውም በጣም ያሳዝናል ጋይስ ይሄን ያለው ነገር። ስለዚህ እንግዲህ ከእንደነዚህ አይነት እርኩሳንና እርኩስ ሴቶች ልትጠነቀቁ ይገባችኋል። እውነት ለመናገር ደግሞ ሌላ ደግሞ ምን አለ መሰላችሁ? ያው እንግዲህ ቤተሰቡን ደግሞ ጦርነት አለ እየተባለ ነው በየትም ዓለም ዳርቻ ያለ እንዲሁ እግዚአብሔር በቃ ይበለን። የእውነት ዓለም በብዙ ነገር እየፈተነችን ነው እኛን እውነት በእውነቱ ከሆነ ስለዚህ ይህንን እንግዲህ አሳፋሪ መጥፎ ጊዜ ይመልስልን። እኛ ኢትዮጵያዎች ይመስለን ነበር። ነገር ግን እንግዲህ ዓለም በየቦታው እንግዲህ በጣም በሚያሳዝን ሁኔታ እያየ ነው። እኛ እንኳን ያው እንደዚህ እየቆረጥን እንኳን መልቀቅ አንፈልግም። ነገር ግን በጣም ያሳዝናል። እውነት ለመናገር እኔ ምን እንደምል እራሱ አላውቅም። በእውነት በቃ በብዙ ነገር ዓለም በብዙ ነገር ተጨንቃለች። በቃ በብዙ እና እንደዚህ አይነት እንግዲህ ይጠብቀን። ሰው ሀገር ላይ ሆነን እንደዚህ አይነት ነገር ክፉ ነገር ከመስማት ይሰውረን ማለት ነው። ጥላይ ፈጣሪ ክርስቶስ ላይ ምን ልታረጊ ነው? እና ከእንደዚህ አይነት ነገር ይጠብቀን። በነገራችን ፈጣሪ ትዕግስቱን ስጠኝ። ምንድናችሁ ስጋ እየገነጠልኩ ዶሮ ድመቶች እና ከእንደዚህ አይነት ነገር ፈጣሪ ይጠብቀን ነው የምለው። እውነት ለመናገር በጣም ያስፈራል። ሁሉም ዓለም ሀገራት ነው አሁን በእንደዚህ አይነት ነገር እንትን እያሉ ያሉት እየተጨናነቁ ያሉትና ከዚህ ከክፉ ዘመን በቃ ይበለን። እውነቱ ከሆነ በጣም ያለው ነገር ያሳዝናል፣ የሚያስፈራል። በቃ ረብስ ማአመን እውነት የምን እንደምል እራሱ አላውቅም በእውነቱ ከሆነ ማለት ነውና ለዛ ነው ቤተሰቦች። ለማንኛውም ተንዘባዘብኩባችሁ አይደለም ታረጉታላችሁ። እናቴ ወጥ አዎ ምንም ማድረግ አይቻልም። እንግዲህ በፊት የሚበረታታ ቅመሞች ቅመሞች ጨዋዎች ማለት ነው የሚሳካቶች እና ቤተሰብ ለማንኛውም እንግዲህ ይህን ያልከወሩ ይበቃችኋል። ለማታውቁ በይዘው እዚህ ጋር ስደተኛዋ ስለሚል ለማታውቁ ፋንታይ ጎንደሬዋ የሚል ቻናል ያለኝ ልጅ ነኝና ማለት ነው። ቻናሉን ከወደዳችሁ ሰብስክራይብ፣ ሼር ዲዩት አድርጉት። እውነት ለመናገር ምንድን ነው እናንተ አስወጡኝ ከመደም ኩሽና ምንድን ነው እንዴ? ኩሽና ተቀምጭ አረት ለውጡ ኮፒራይት ፈጣሪ ትዕግስቱን ስጠኝ። ድመት አለ ማለት ነው። ድመቶች እኮ ናቸው እንደዚህ ነው። ድመት አለ ማለት ነው እኛ ጋር እና ድመቶች ከከከከ እያሉ ነው። እኔም ሳህን እያጠብኩ በቃ ቤትም ሳህን ታዲያ በቃ ነው በዛ ነው። እና በተረፈ ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ እዚህ ተከፈተ ይበልልኝ። ይበቃኛል። ይሄን ያህል ካወራሁኝ ማለት ነው። ይበቃኝ። በሌላ ቪዲዮ እንገናኛለን። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት የምናየውን ነገር ሁሉ እውነት ለመናገር በቃ ይበላል። ኧረ በእናታችሁ እናንተ ምንድን ነው ያላስወራኝ ያላችሁ? ጉሩምቦ ይለቆማችሁ ጉሩምባችሁ ይታነቅና ማለት ነው። ልሳናችሁ ይታነቅ እና ያው እንግዲህ ቪዲዮዬን ብታዩልኝ እስከ መጨረሻው ባይዘው ደስ ይለኝ ነበር። ለምሳሌ ሰጠኝ ነበር ግን እናንተ እንኳን እስከ መጨረሻው እስከ ደቂቃ አታዩም። እስከ ደቂቃ አታዩም። እና ያለው ነገር ይሄ ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እኔ እቺን ድመት በዚህ ካረብየት የሆነ ነገር ወይኔ በላቸው። እንግዲህ ዘጋ በይዝጋሽ አሜን በይዝጋሽ
ፈጣሪ ትዕግስቱን ስጥ። የቻቸው እንዴት እንደማያስወሩ እንደው ሰላማችሁ ይዘጋ፣ ልሳናችሁ ይዘጋ።